ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ዓርብ መጋቢት 4 2018 በኢትዮጵያ ዘመን አቆጣጠር ማርች 13 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ላላችሁ ከምንም በላይ ጊዜያችሁን ውድ የሆነ ጊዜያችሁን ለጋት ሚዲያ አውሳችሁ ጆሮአችሁን፣ ልባችሁን፣ ትኩረታችሁን ሰጣችሁ ወቅታዊ፣ ትኩስ፣ አስተማማኝ፣ ታማኝ መረጃ ስለምትከታተሉ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አቡዳቢ ኤሚሬቶች አቅንተዋል። ደጋግሜ ወደ እናንተ እንዳልኩት አቡዳቢ የሰባት ግዛቶች ሰባት በንጉሳዊ ስርዓት የሚተዳደሩ ግዛቶች ውስጥ አንዷ ነች። እነዚህ ተባብረው ነው ኤሚሬቶች ወይንም የተባበሩት አረብ ኤሚሬቶች ብለው የመሰረቱ ማለት ነው። የመሰረቷት አቡዳቢ የፖለቲካ፣ የንግድ፣ የኢኮኖሚ፣ የኢንዱስትሪ፣ የዲፕሎማሲ ከተማ ሆና ታገለግላለች። ሌሎችም እንዲሁ የየራሳቸው የሆነ ታሪካዊ፣ ኢኮኖሚያዊ ሁኔታዎች አሏቸው። ለምሳሌ አንደኛውን ብትወስዱ ሰባት ቤተሰቦች፣ ሰባት ንጉሶች፣ ሰብን ፋሚሊስ፣ ሰብን ኤሚሬትስ ይሏቸዋል። እና እነዚህ ግን ሰባት ቤተሰብ ናቸው። ሰባት ግዛት አለ ወይም ሰባት ንጉሶች ኤሚሬት አለ፣ ግን አንድ ሆነው ፋንክሽን ያደርጋሉ። ከነዚህ ውስጥ አቡዳቢ የሼክ መሐመድ ቢን ዛይድ ሀገር የእሳቸው ግዛት ነው። ፕሬዚዳንትም ናቸው። ካፒታል ሲቲ፣ ነዳጁ፣ ሀብት፣ ሎንግ ተርም ቲንኪንግ፣ ባህል፣ ስቴቢሊቲ እና ሪል ፓወር፣ የኤሚሬቶች ሪል ፓወር ያለው እዚህ ነው። የምክር ቤት የንጉሳዊ ምክር ቤት አባል ሆነው ደግሞ ራሷን አቡዳቢ ጨምረው ደግሞ የክራውን ካውንስል አለ እዛ ውስጥ አለ። ሁለተኛዋ ዱባይ ነች። ሼክ መሐመድ ቢን ራሽድ ይመሯታል። ለረዥም ጊዜ ስልጣን ላይ ናቸው እሳቸው። ፒውር አምቢሽን ሞስት ፖፑላር ኤሚሬት ነች ዱባይ። መቼም እኛም ሀገር ዱባይ አቡዳቢ ነው ዋናው ከተማ። በነገራችን ላይ ኢቭን ቪዛ እንኳ ስትጠይቁ ለአቡዳቢ፣ ለዱባይ፣ ለሻርጃ፣ ለአጅማን፣ ለኡም አልቆን፣ ለራስ አልካይማህ እና የፉጅራ የተለያየ ነው። አንዱ የሚጠይቃችሁ ሌላው ላይጠይቃችሁ ይችላል። ሶስተኛው ሻርጃ ነች። አራተኛው አጅማን፣ አስቀድሜ የጠራሁት ኡም አልቆን፣ ራስ አልካይም እና ፉጅራ። እነዚህ ሰባቱ የተለያየ አካባቢ የተለያየ ሎኬሽን ሆነው የተለያየ የተፈጥሮ ሀብት ግን ለማደግ ጥረት እያደረጉ ያሉ በዛ ተገኝተዋል። እንግዲህ ዛሬ 13ኛ ቀኑ ነው። ነገ ፒውርሊ 14ኛ ቀን ይሞላዋል። አሜሪካና እስራኤል ኦፕሬሽን ፒክ ፉሪ ሉታል አሜሪካኖች ሮሪንግ ላዮን ወይንም በባለፈው አንበሳው ነበር ተነሳ ሲሉ የነበሩ አሁን ሮሪንግ ላዮን ወይም የአንበሳ ግሳት በሚል ኦፕሬሽን እየወሰዱ ነው ያሉት። በዚህ ከ5500 በላይ ታርጌቶች የተደረጉበት የቀጠናው ሙሉ ሀገራት የቀረ የለም። ሩቅ ሄደው ቱርክ ድረስ ያ ሁሉ ጥቃት እየተፈጸመ ባለበት የትኛውም ሀገር በዛ የአየር ክልል እንዳትበሩ። አሁን የአየር ክልሉ ብቻም አይደለም የባህር ክልሉም ዝግ እየሆነ ነው። ፐርሺያን ገልፍ እና በዚህ ስጋት መካከል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ጉብኝታቸውን አጠናቀው ትናንት ወደ አቡዳቢ ገብተዋል እና እንደው አሳዛኝ ማለት ፈር እንድታረጉ ነው። በዛውም ግን ምን ያህል የኛ አገር በተለይ ተቃዋሚ ነን የሚሉ ፖለቲከኞች ኋላ ቀር መሆናቸውንም እንድታዩ
በባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አዘርባይጃን ባኩ ነበሩ። እዛ ያሉ ወል ጦርነቱ ተነሳ እና ምንድን ነበር ሲባል የነበረው? በዚህ በመካከለኛው ምስራቅ በተነሳው ጦርነት አዘርባይጃን የኢራን ተዋሳይ ነው። በዚህ ምክንያት መምጣት አልቻሉም። በቃ እዛው አዘርባይጃን ባኩ ሊቆይ ነው። ያው እነሱ ዲስክሬስ የሚያደርጉበትን ነገር እንተው ብዬ ነው። ሊቆዩ ነው። መፈንቅለ መንግስት ለማድረግ አሁን ትክክለኛው ጊዜ ነው ወዘተረፈ እያሉ ትንተና ይሰጡ ነበር። አረ መጥተዋል፣ የኢፍጣር ፕሮግራምም ተሳትፈዋል፣ የለም የውሸት ነው የቆየ ነው ወዘተረፈ ሲባል ነበር። አብረን ስላለ ሚዲያ ስለምትከታተሉ በሚል ነው። ዘን ይሄ ቀርቶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጦርነት መሃል አት ኤኒ ታይም ሆቴሎች፣ ነዳጅ ማደያዎች፣ ዋነኛ ታርጌቶች ደግሞ የአውሮፕላን ጣቢያዎች በሆኑበት ኢቭን የአውሮፕላን ጣቢያዎች ላይ መንደርደሪያ ላይ ወይም ማረፊያና መነሻ ላይ ሁሉ አታክ በሚፈጸምበት በዚህ ወቅት ሲገቡ ጸጥ ነው ያሉት። እንደው አልሰማንም ይሆን? አንዳንዶቹ አይ በቃ የጦር መሳሪያ ችግሮ ነው ምናምን፣ ግን ትናንት እንደዚያ ሲያፏጩ የነበሩት ምንም አላሉ። እነሱ ምንም ባይሉም የዓለም አቀፍ ተቋማት ሚዲያዎች ሰፊ ሽፋን ሰፊ ትንተና እየሰጡበት ነው። በነገራችን ላይ የአላይን ጋዜጠኛ የሆነው መሐመድ ታጂ በመካከለኛው ምስራቅ ተንታኝ ነው። የሚሊተሪ፣ የፖለቲክስ፣ የከልቸር ኒውስ ይተነትናል። ይሄ መሐመድ ታጂ ታማኝ በአረበኛ የአረበኛውን ትርጉም የሰጠውን ይመስለኛል። ከላይ በአረበኛ ጻፈ፣ ከታች ታማኝ እርግጠኛና ጽኑ አጋር ሲል ጽፏል። እንግዲህ ፈረንጆች ወዳጅ ማለት ወዳጅ የሆነ ነው፣ ወዳጅ የጠፋለት ይላሉ። ያው እኛ ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት እንደሚባለው ኤ ፍሬንድ ኢን ኒድ ኢዝ ኤ ፍሬንድ ኢንዲድ። ወዳጅ በሚያስፈልግህ ዙሪያ ገባው ጨለማ በሆነበት በካደህ ወቅት የሚገኝ ወዳጅ ነው። ጥላህ እንኳን ሳይቀር በሚክድህ ድቅድቅ ጨለማ ወቅት የሚገኝ ነው ወዳጅ። አሁንም እነኚህ የአናሎግ ተንታኞች ዘመኑ የደረሰበትን የዲፕሎማሲ ረገድ ለመረዳት ያን ያህል አቅሙም ተውት፣ አቅሙን ብቻ አንቶ ተነሳሽነቱም የሌላቸው እንዴ ለኳታር መግለጫ አወጣ። ክቡር ጠቅላይ ሚኒስትሩ ስልክ ደውሎ ለኳታር ኢሚር እንደዚህ አለ፣ ለባህሬን እንደዚህ አለ፣ ለኢሚሬት ለአቡዳቢ ምንም አላለም። ከመሐመድ ቢን ዛይድ ጋር ችግር ተፈጥሮ ይሆን? በቃ ወዳጃችን ምን ሆኑ እያሉ ይተነትኑ ነበር። በነገራችን ላይ እግዜር ያጽናህ ወይንም የደረሰብህ ችግር ችግሬ ነው ብለህ መልእክት የምትልከው ወይ ይሄ በእንግሊዘኛ ምንድን ነው የምንለው ክላሲክ ዲፕሎማሲ የተለመደው። አሁን አገራት ሲደዋወሉ ሁልጊዜ ምንድን ነው የሚባለው? በሁለትዮሽ ጉዳያቸው ላይ አወሩ ነው የምትለው። በሁለትዮሽ በቀጠናዊ ሰላም፣ አንድነት፣ ደህንነትና ቀጣይነት ላይ ውይይት አደረጉ። ታስ ፎርማል ነው። እውነተኛው ውይይት፣ እውነተኛው ንግግር፣ ጭቅጭቁ ምኑ የሪጅም ኢንተረስት ሊሆን ይችላል እንደ ፓርቲ፣ የናሽናል ኢንተረስት ሊሆን ይችላል እንደ ሀገር፣ የመሪዎች ፐርሰናል ኢንተረስት ሊሆን ይችላል እንደ ግለሰብ። ጭቅጭቆች ግን አሉ። እነዚያ ጭቅጭቆችን አነፍናፊ የሚዲያ ባለሙያዎች ወይንም ይሰማልን ያሉ ሰዎች ደግሞ በጀርባ ያወጡታል። ለምሳሌ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ እና የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ኢትዮጵያ በነበራቸው ጉብኝት ስለ ሱዳን ተነሳ፣ ውይይት ተደረገ። እናንተ ሙስሊም ብራዘርሁድን በሀገራችሁ አትደግፉም፣ ታሳድዳላችሁ። ግብፃውያንም በተመሳሳይ ሙስሊም ብራዘርሁድን እንኳንስ መሆኑ ተረጋግጦ ሰው አመላካቾች አሉ። ለምሳሌ ስብሰባዎች፣ ውሎው፣ ንግግሩ፣ ጽሁፉ፣ እነዚህን በሙሉ አመላካቾችን ይዘው ሙስሊም ብራዘርሁድ አይዲዮሎጂ ተከታይ ነው፣ የዚህ ሀሳብ አቀንቃይ ነው ያሉትን ድራሹን ነው የሚያጠፉት። የትኛውም ሀገር ፋንዳሜንታሊስት
ራዲካሊስት ሲሆን አውዳሚ ነው፣ አጥፊ ነው። በነገራችን ላይ የሃይማኖት ጽንፈኝነት ሃይማኖቱ ክርስትና ነው እስልምና ነው ዋቴቨር ይሁን የሃይማኖት ጽንፈኝነት ሲደመር ድህነት ሲደመር ደግሞ ቅጥ ያጣ ብሔርተኝነት ብሔራዊ ጥቅም የሚባል የሚያስር እንደ ልክ ነዶ እንደሚታሰረው ያ የሚያስር ብሔራዊ ትርክት ብሔራዊ አንድነት ብሔራዊ ጥቅም የሚባል በሌለበት ሁኔታ ከፍተኛ ስራ አጥነት ድህነት ብሔርተኝነት በጎሳ ያለው የብሔር ሳቤ የሃይማኖት አክራሪነት ሲገናኙ በጋራ እሳትና ቤንዚን ነው። አገርን ያጠፋል። አገርን አጥፍቶ ብቻ በቂ አይደለም፣ ቀጠናውንም ያጠፋል። ይህንን ኢትዮጵያ የሃይማኖት አክራሪነትን የሚያስፋፋውን ዓላማው የተገደበ ሱዳንን ማፈራረስ ብቻ አይደለም፣ ከዛ የተሻገረ ፍላጎት አለው። የሱዳን ሙስሊም ብራዘርሁድን የፈጀውን ይፈጅ ይሆናል እንጂ ባይ ኤኒ ሚንስ ፖሲብል የትኛውንም ዋጋ አውጥተን እንፋለማለን የሚል ጭቅጭቅ ተነሳ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ጋር። ይሄ ግን አይዘገብም። ያው ሊክ አድርጎ አይታቸዋል። የተለያዩ በወቅቱ የተለያዩ ወጣ በኢትዮጵያ መንግስት በኩል ይሄ ነው የተባለ ነገር ሰው አገራት የሚያደርጉትን ግንኙነት ኦፊሻል እንዲወጣ የሚፈልጉታሉ። ከባህሬን ጋር ጥሩ ግንኙነት አለ፣ ከኩዌት ጋር ጥሩ ግንኙነት አለ፣ ከኳታር ጋር ግንኙነት አለ። ግን ሰው የጠፋለት ወዳጅ የሚያሰኝ ክሎዝ የሆነ ግንኙነት ያን ያህል የለንም። ስለዚህ እንዲያው ጉዳታችሁ የደረሰባችሁን ጉዳት አዝነናል። ሉዓላዊነትና የግዛት አንድነታችሁ ሊከበር ይገባል። ኢራን የምታደርገው ተንኳሽ ትክክል አይደለም የሚል ለሌላው ታወጣለህ። ለቱርክ ቱርክ በጣም ወዳጃችን ነው። የአዘርባይጃንን ጥሰዋል። አዘርባይጃን በጣም ወዳጅ ነው። ለኦማን ልናወጣ እንችላለን። እዛው ቦታው ላይ መገኘት ግን ሲምቦሊክ ነው። ለዛ ነው ኤ ፍሬንድ ኢን ኒድ ኢዝ ኤ ፍሬንድ ኢንዲድ የሚባለው። መጽሐፍ ቅዱስም አንዳንድ ወዳጆች በነገራችን ላይ ትናንት ኮሜንቱን በደንብ እንደማየው ለማረጋገጥ ነው። ትናንት ለምሳሌ ሰለላሁ ዐለይሂ ወሰለም ማለት ነብዩ መሐመድ ተብሎ ብቻቸውን አይጠሩም። ሰለላሁ ዐለይሂ ወሰለም ያለ ህዝነት ያለ ሰላም በእርሳቸው ላይ ይሁን ነው። ወይንም አሰላሙ አለይኩም ብለኔ ሙስሊም ነኝ ማለት አይደለም። እንደምን ዋላችሁ ነው፣ አረበኛ ነው። ልክ ጉድ አፍተርኑን በእንግሊዘኛ እንደምለው እና ትናንት ሙስሊም ሆንኩ ወይ ምናምን የሚለው ጀስት የእምነት ጉዳዩ ብቻ ሳይሆን እንደው እንደዚህ በተሳተ ለምትረዱ መከባበር አለብን። አጠራሩን ማወቅ አለብን። እኔ በትክክል ፕሮናውንስ አድርጌዋለሁ አላደረኩትም የሚለው እንደሚያሰጋኝ ሆኖ ማለት ነው። ሰው እኔ መጽሐፍ ቅዱስን ስጠቅስ የእምነት ጉዳይ በጋት ሚዲያ እምነት እዚህ አጀንዳችን አይደለም። ግን መጽሐፍ ቅዱስ ምሳሌ 17:17 ምን ይላል? ወዳጅ ምንጊዜም ወዳጅ ነው። አንድ ሰው ወዳጅ ምንድን ነው ከተባለ በሰላሙ ጊዜ በደጉ ጊዜ ስትበሉ ስትጠጡ ስትወጡ ስትወርዱ ድግስማ ሲኖር መጥሪያ ካርዱ እንዳይለየዎት ይባላል እኮ እንደምታውቁት። አረ በድግስ ጊዜ በሰላም ጊዜ በዘፈን ጊዜ በሰርግ ጊዜ በምንጣፍ በሚኖርበት ጊዜማ የመጥሪያ ካርዱ እንዳይለየዎት። ከዛ ደግሞ በሩ ላይ ደግሞ ወደ ድንኳኑ ስትገቡ ወደዛ ወደ ዝግጅቱ ወደ ፌሽታው ወደ ልልታው ሲገባ ካርዶትን ያምጡ የተባለ ኢቭን ካርዱን ፎርጅ ሊሰራ ስለሚችል ወደፊት በባርኮድ ሪደር ሊኖረው ይችላል። ችግር ሲሆንስ መከራ ሲመጣ እንግልት ሲመጣስ ስትገፉስ የተገፋችሁ የመሰለ ጊዜ ችግር ያጋጠመስ ጊዜ ማንም ቸካ ያረጋችሁ እንዲያውም አላውቀውም ይላል። ወዳጅ ከሆነ ግን ምንጊዜም ወዳጅ ነው። ያንን ነው እንግሊዘኛው ኤ ፍሬንድ ኢን ኒድ ኢዝ ኤ ፍሬንድ ኢንዲድ የሚለው። ሰው አንዳንድ ጊዜ ወዳጅነታችሁን የምታሳዩት በእሳት መሃልም ቢሆን ገብታችሁ ይሄ ሪስክ ቴክ ማድረግ ትክክል ነው ወይ ነው ወይ? እንደዛ አይደለም። ግን ግሬት ሊደር የሚባሉት ሊደርሽፕ መምርም አይደለው ግሬት ማን ሊደር። አሁን እቺ ግሬት ማን የምትለዋ ሊደርሽፕን ከወንድ ጾታ ጋር ስለሚያያይዘው ነው። ግን እንደምታውቁት በሊደርሽፕ ቲዮሪዎች የመጀመሪያ ግሬት ማን ሊደርሽፕ ይመጣል።
መሪ ይወለዳል። ኢኔት የሆኑ ሪስክ ቴከር ሆኖ ዲሲሲቭ ሆኖ ኤምፓቲ ያለው ክራይሲስን ይሄ ቀውስ ሲመጣ እንዲያውም አንዳንድ ጊዜ በቀውስ መሃል ቀውስን ወደ ድል የሚፈጥሩ ማዕበል ሲሆን ማዕበል የመጣውን ማዕበል የሚሻገሩ አንዳንዴ ደግሞ ራሳቸው ማዕበል የሚፈጥሩና የጨነቀለት የትርምስ ሲመጣ ጥሰው የሚወጡ ናቸው እያለ ባህሪያቸውን ያስቀምጣል። ኦኬ ምንድነው what distinguish or what separate great leaders from others የሚለው ትሬት ሆነ። ቀጥሎ ምን መጣ? ትሬት ሊደርስ መጣ። እንደዚህ አይነት ባህሪ ያላቸው ትሬታቸው ካሪዝማቲክ ናቸው። አስቀድሜ የግሬት ማን ነው ተከትሎ የሚመጣው ትሬት ላይ ዘን ይቀጥልና ኖ ባህሪ ብቻም አይደለም ጸባይ አለ ቢሄቪየር እንደዚህ ሲያጋጥምህ እንዲህ አድርግ ማሰልጠን ይቻላል እኮ የሚል ቢሄቪየር መጣ። ቢሄቪየራል ሊደርሺፕ ቲዮሪ የሚባለው ቀጥሎ ሲቹዌሽናል ሊደርሺፕ ቲዮሪ ይመጣል ወይ ኮንቲንጀንሲ ሊደርሺፕ የሚባለው አሁን እያደገ ቬሪየስ ቲዮሪ ኦፍ ዜድ እየደረሰበት ሁኔታ አለ። እና ታላቅ መሪ የሚባሉት ወዳጅነታቸው ጠንካራ ወዳጅ መሆናቸውን የሚያሳዩ ለዚህ ኤምፓቲ ያላቸው ዲሲሲቭ የሆኑ ወሳኝ የሆኑ ሰዎች ያምኑሃል፣ እምነት ይሰጡሃል፣ እስከ መጨረሻው ድረስ ኢንስፔክት ያደርጉሃል፣ ሲያስወጡ ደግሞ ይተፉሃል። እና በዚህ በፈተና ወቅት 24/7 ምንም አይነት ምን እንደሚያጋጥም ምን እንደሚመጣ በማይታወቅ ጊዜ ነው ወደ መካከለኛው ምስራቅ ሄዱት። ይሄ ምንድነው የሚያሳይ ሲባል ያለውን ግንኙነት ታማኝ መሆኗን ኢትዮጵያ መሪው እንደ መሪ የኢትዮጵያ ወኪል ነው፣ ፊገር ሄድ ነው። ኢትዮጵያ ታማኝ ስለመሆኗ መካከለኛው ምስራቅ አሁንም ቢሆን ወዳጅ የሆነ ሀገር ስልክ ከመደወል ይሄ ትክክል አይደለም ብለ በውጭ ጉዳይ ሚኒስቴር ወይም ትዊተር ላይ ወይንም የሆነ ቦታ ቴሌግራም ላይ ፖስት ከማድረግ ባለፈ ዋጋ እንኳን ይከፈል እንደሚችል እየታወቀ ጅብንዛት ማስፈቀዶች ምናምን እንዳሉ ሆኖ የበረራ ጉዳዮች ግን ይህን እንኳን ብሎ የመሄድ ከዛ ባለፈ ግን ወሳኙ ነገር ይሄ ሰልፍ ኢንጌጅመንት የሚባላል በአካል መገኘት እና ለቀጠናው ኦኬ ወል ዲፕሎማሲ አለ። ዩናይትድ አረብ ኤሚሬት ስቲል እንደ ሀገር የሁሉ ፈተና ቢያጋጥማትም አስተማማኝ ነች፣ ሪዚሊየንት ሆና ትወጣለች የሚለውን የሚያሳይ ይሆናል ማለት ነው። ይሄ ዝም ብሎ በተለመደው መግለጫ ከማውጣት አስቀድሜ እንዳልኳቸው ወይ ባህሬን ጋር እንደሆነው ኳታር ጋር እንደሆነው ወይ ለኦማን እንደምታወጣው ጉዳይ አይደለምና በራስህ በዛ ኮምፕሌክስ ጂኦፖለቲካል ውስጥ መገኘት ለኢትዮጵያ እንደ ሀገርም እንደ መሪም ወሳኝ የሆነ ነገር ነው። ስቲል ሪስኮች እንዳሉ ነው። በዛ የሄዱበት ምንድነው የሚለው ትናንት በውሎም በለታዊም ከዛ ባለፈ ኢምፕሊኬሽኑ የቀይ ባህር ጉዳይ አለ። ዝም ብለን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቡዳቢ ገቡ ያ ከሆነ ጀስት ዝም ብሎ ሪፖርቲንግ ነው። ከአቡዳቢ ከመሄዳቸው በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የት ነበሩ? ጅቡቲ እነማንን አገኙ? ሐሰን ሼክ መሐመድንና ኢስማኤል ኡመር ጉሌህን በምን ጉዳይ ተወያዩ? ወይ በቀጠናዊ ጉዳይ በሚድል ኢስት ክራይሲስ ጉዳይ ያለውን ፈተና በጋራ ስለመወጣት መከሩ። ቀጠናው ላይ ምን አለ? የየመኑ ሀውቲ አለ። የየመኑ ሀውቲ ምን እያለ ነው? በባቤል መንደብ በኩል ጥቃት ፈጽማለሁ እያለ ነው። ኦኬ አቅም አለው ይችላል ወይ? ወል አንድ ነገር ነው። ከዛ በፊት በ65ኛ ዓመቱ የስፔሻል ኮማንድ የስፔሻል ኦፕሬሽን ኮማንድ እዝ ላይ ክቡር ጠቅላይ ሚኒስትር ምን ብለው ነበር? እኛ እያዘጋጀን ያለነው የልዩ ዘመቻ ኮኦርዲኔተር ነው። እንደምታውቁት ልዩ ዘመቻ ኮማንዶ አለው፣ ኤርፎርስ አለው፣ ኔቪ አለው፣ ዝላ ያለው ከአየር ላይ የሚዘሉ በተለያየ ውስብስብ ሁኔታ ላይ በከተማ በገጠር በተራራ ምንም ምግብም ውሃም በሌለበት ሁኔታ ሁሉ ኦፕሬሽን ልትገባ እንደምትችል እየታወቀ ምግብ አለ እኮ ውሃ አለ እኮ። ግን ስልጠናው ላይ 3 ቀን ውሃ እንዳትጠጣ ምግብ እንዳትበላ ሆነው ያንን የሚሆነውን ሁኔታ እዚሁ ትፈጥረዋል። ምን በሚል ደምን ይተካል በሚል ሰው ዝግጅታችን ከሶማሊያ እስከ ምጽዋ ነው የሚለው። አሁን የየመኑ ሀውቲ ጥቃት ሊፈጽም ከቻለ በባቤል መንደብ ላይ ለኛ ለኢትዮጵያ ጉሮሮ ነው። ከኢትዮጵያነት ጉሮሮ ባለፈ
ወደ ሜዲትራኒያን አሁን እሺ ግብጽ ምን አምሶሪ ግብጽም ዛው ስዊዝ ካናል አለ። ለምሳሌ የባቤል መንደብ ቢዘጋ ሀውቲ ቢዘጋው ሲምፕሊ እስከ 28 ኪሎ ሜትር ያለ ሰርጥ ነው በመድፍ በቃ በመድፍ ወይም ጀስት ታንክ አስቀምጣ የሆነ ቦታ ላይ የሚመጣውን መታለው የታጠቁትን ድሮኑን ባላስቲክ ሚሳይሉን ምኑን እሱን ይዘን ይህንን ከያዛችሁ በኋላ ምንድነው የተወያዩት? ከዛ በፊት ምን ነበር? ኦኬ ማርኮ ሩቢዮ ስልክ ደውለው ነበር። ማርኮ ሩቢዮ ስልክ ሲደውሉ ምንድነው የሚሉት? የተለመደው አለ በቃ በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ዘመናት ያስቆጠረውን ግንኙነት የበለጠ በማጠናከር ኢትዮጵያ የጸረ ሽብር አጋር ነች፣ እሱንም የበለጠ ማጠናከር ኢኮኖሚያዊ ብልጽግና በተለይ የኢትዮጵያ ማክሮ ኢኮኖሚክ ሪፎርም ሆም ግሮውን ኢኮኖሚክ ሪፎርም ያስገኛቸውን እድሎች በመጠቀም የአሜሪካ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን በሚያፈሱበት ሁኔታ ምክክር ተደርጓል። ታቲስ ክላሲካ። ከዚያ ያለፉ ግን ወሳኝ ጉዳዮች አሉ። ምን አለ? ናይል አለ። የናይል ጉዳይ አለ። ግብፅ ወጥሮ ይዟል። ምን የሚል ህልውና ነው። ያለ ናይል አልኖርም። ኢትዮጵያ እንደዚህ እያደረገች ነው። ኢትዮጵያ ደግሞ ከጀርባዋ ብቻዋን አይደለችም። ዩናይትድ አረብ ኤሚሬት አለች፣ እስራኤል አለች፣ ወዮ ህንድ አለ። አዳዲስ የሆነ ቀጠናዊ ኃይል እየተሰራብኝ ነው ያለን። ኢትዮጵያ ደግሞ አለች በራሷ። እውነት ነው። እኛ የታሪክ ጥላቻ የለብንም። ግብፅ ግን ከቀይ ባህር እንድንርቅ በማስተባበር አሁንም ወደ ቀይ ባህር እንዳንመለስ ደግሞ ሴራ በመዶለት ዙሪያችንን እየከበበችን ነው። እኛ ስለ አባይ ስለ ናይል ለመነጋገር መቼም ቢሆን ዝግጁ ነን ብለን ጥሪ አድርገናል። ነገር ግን የመካከለኛው ምስራቅን ግጭት በዘላቂነት በመፍታት ቀጠናውን የሰላም የብልጽግና የዘላቂ ልማትና እድገት ማዕከል ማድረግ ካስፈለገ ትልቅ ህዝብ አንድ፣ ትልቅ ሀገር ስፋት ሁለት፣ በየአመቱ ህዝቧ በከፍተኛ ሁኔታ የሚያድግ በ2050 ከ24 ዓመት በኋላ ህዝቧ እጥፍ ሆኖ 250 ሚሊዮን ፕላስ የሚሆን ኢኮኖሚዋ ራሱ የኢትዮጵያ ኢኮኖሚ ባለሙያዎች የሚሉትን ትተነው አይኤምኤፍም ሌሎችን ፕሮጀክት በሚያደርጉት በፍጥነት እያደገ ባለው ወደ ቀይ ባህር መመለስ አለብን። ስንመለስ ምንም እንኳን ተጨባጭ የሆነ ሁኔታ በዲፕሎማሲ ሰጥቶ በመቀበል ላንድ ስዋምፕ ሳውዲ አረቢያ አድርጎታል። ከማን ጋር? ከጆርዳን ጋር አድርጎታል። ሳውዲ አረቢያ ጆርዳን የሬድ ሲ ተዋሳኝ አልነበረም። መሬት ሰጥቶ ቀይሮ ላንድ ሎክድ የነበረውን አድርጎታል። ሌሎችን ምሳሌዎች ማንሳት ይቻላል። ላንድ ኮኔክት ከሲጋራ ኮኔክት የተደረጉ አሉ። ይህንን አንስተን መጠየቅ እንኳን ብንችልም ራሱ ያልተመረጠ መንግስት ሽፍታ መንግስት አንደኛው 4 ኪሎ ሁለተኛው ዲያሎግ ገብቶ ነው በእርዳታ ጸረ ኢትዮጵያ ያሎች ረድተውት ያለም የፖለቲካ ልውውጥም እንጂ እኛ የተባበሩት መንግስታት ውሳኔ 390 ቁጥር 5 አምስተኛ አጀንዳ ሆኖ የቀረበው ማለት ነው። 390 ቪ ሲባል አምስተኛ አጀንዳ አንድ አጀንዳ ሁለት አምስተኛው አጀንዳ ምልዓተ ጉባኤው የወሰነው ይህንን ነው። በዛ ወቅት ግብጽ እኮ ከደገፉ ሀገራት ነች። በኋላ ግን ይሄ ተደርጓል የሚል እየቀረበ ነው። አዎ ውይይት ይኖራል። በዛ ውስጥ እነማን አሉ? ኢትዮጵያና ግብጽን በማሸማገር ወሳኝ የሆኑት ሱዳን በራሱ ተወያይ ነው። ሱዳን ግን በግጭት ውስጥ የገባ ነው። አርኤስኤፍ አለ፣ ሳፍ አለ። አርኤስኤፍ ሄሜቲ ዳጋሎ የሚመራው አለ። የሱዳን አርሚ ፎርስ አልቡርሃን የሚመራው አለ። እዛ ውስጥ ኤርትራን ለሚያቦካ የሱዳን ሙስሊም ብራዘር ነው አይደለም ያሉት ዓለም አቀፍ ዶክመንቶች ጥናቶች ናቸው። ይህን ሁሉ ይዞ ክቡር ጠቅላይ ሚኒስትሩ ወደ ዩናይትድ አረብ ኤሚሬትስ ሲሄዱ ምን አለ? የናይል ጉዳይ አለ፣ የሬድ ሲ ጉዳይ አለ፣ የኢነርጂ ጉዳይ አለ፣ ፔትሮል አለ፣ የመሰረተ ልማት ጉዳይ አለ። እዚሁ በርበራ ላይ ያለ የኤሚሬትስ ናሽናል ኦይል ካምፓኒ በጣም ግዙፍ ነዳጅ አለ። እሱ ነዳጅ የሆርሙዝ ሰርጥ ተዘግቶ የሚቆይ ከሆነ እሱን ነዳጅ ኢትዮጵያ እንዴት ነው ልትጠቀም የምትችለው? ኦኬ እሱን ነዳጅ እኛ ስናመጣ ጅቡቲ ደስ ላይለው ይችላል፣ ሶማሊያ ደስ ላይለው ይችላል፣ አጋሮቿ ደስ ላይላቸው ይችላል። ግን ኤግዚት ስትራቴጂ ነው። እነዚህ ጉዳዮች አሉ። እሱን ወስደን ደግሞ እስራኤል ደግሞ በርበራ ላይ በቀጣይ የየመኑን ሀውቲ ለመቀጥቀጥ ለማጥፋት በርበራ ላይ ወታደራዊ ሰፈር እንደምትፈልግ የብሉምበርግ የአሜሪካ የዜና ወኪል ነው ብሉምበርግ
ኢኮት የሚባለው ደግሞ የስዊድኑ የህዝብ ሬዲዮ ይህን ዘግበዋል። ይህን ተከትሎ የሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኦማር በፍጹም አንፈቅድም፣ እስራኤል ወደ ሶማሌላንድ አይደለም ያሉ፣ የሶማሊያ ግዛት የጦርነት ማዕከል አይሆንም። ያው ዲሴምበር 26 እውቅና መስጠቱ እንዳትረሱ። ሶማሊላንድ ራሱን እንደ ሉዓላዊ ሀገር ነው የሚቆጥረው። ኢንቨስትመንት፣ የሚሊተሪ፣ የውሃ፣ የመስኖ ኢሪጌሽን ላይ አብሬ እሰራለሁ እያለ ነው። ግን እስኪል አሉ ጉዳዮች ማለቅ ያለባቸው። ማን ተከትሎ ለሶማሌላንድ እውቅና ይስጥ? ኬንያ ይምጣ፣ ሳውት ሱዳን ይምጣ፣ አዘርባይጃን ይሁን፣ ህንድ አለው፣ የተለያዩ ሀገራት ኢንተረስት አሉ። እኛ እንደ ኢትዮጵያስ ምንድን ነው መሆን ያለብን? ስትራቴጂክ አምቢጂቲው ላይ እንቀጥል ወይንስ ይህን ማጣረቅ ከሆነ ይህን እናደርጋለን እያል አብረን እንቀጥል? እነሱ እየታየ ያለበት ሁኔታ ነው ያለው። አሊ ኡማር ሶማሊያ ስቴት ሚኒስተር ፎር ፎሬን አፌርስ የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ ማለት ነው። ሶማሊያ ዳዝ ኖት ዋንት ቱ ሲ ኢትስ ቴሪቶሪ ፑልድ ኢንቱ ኤክስተርናል ኮንፍሮንቴሽንስ ኦር ዩዝድ ኢን ዌይስ ዛት ኩድ ፈርዘር ዲስታብላይዝ አን ኦልሬዲ ሴንሲቲቭ ሪጅን ሲሉ ይህንን ተናግረዋል። ምናልባት ሙሉ ዘገባውን የምትፈልጉ ከሆነ አልጀዚራ ዛሬ ማርች 13 2026 ያወጣው ላይ ታገኙታላችሁ። ምንድን ነው የሚለው? ሶማሊያ ዋርንስ አጌንስት ኤን እስራኤል ቤዝ ፕላንስ ኦን ሶማሌላንድ። ሶማሌላንድ አላለች፣ በግዛቷ ውስጥ የሚደረግ እስራኤል የጦር ሰፈር ለማቋቋም የምታደርገውን በፍጹም እናወግዛለን፣ እንቃወማለን። የሶማሊያ ለእስራኤል የሰጠችው ማስጠንቀቂያ ስንል ይህን ማታ ይሆናል ወይ? ምን አይነት ኢንተረስት ነው ያለው? ይህንን በሙሉ ይዘን የክቡር ጠቅላይ ሚኒስትሩን ጉብኝት ዝም ብለን ሄዱ። አይ መግለጫ ሳይሰጡ ምን ሆነው ነው? ከመሐመድ ቢን ዛይድ ጋር ተቆራርፎ ነው? ይህ ዝም ብሎ ስኒ እንደዚህ አድርጎ የስኒ ጥንቁልና ይባል እንዲህ አድርገው ይዘው እንደዚህ ሆነ ምናምን በቃ ልንገርህ፣ የአዋቂነት አለ። ፓተርኑን ማየት ያስፈልጋል። ከዛስ ምናልባት አሁን ክቡር ጠቅላይ ሚኒስትሩ ለምሳሌ አቡዳቢ ሄዱ። ወደ የት ሊሄዱ ይችላሉ? አቡዳቢ ባሉበት እነማንን አገኙ? ዘንድ ተመልሰው ከመጡ በኋላ ኢትዮጵያ ውስጥ ምንድን ነው ያደረጉ? ዘ ኔክስት ዴይ ከዛ ቀጥሎ ምን መጣ? ሌሎች የውጭ ጉብኝቶች፣ ጉዞዎች ምን መሰሉ? ያን ሁሉ ማየት የክቡር ጠቅላይ ሚኒስትሩን መልእክቶች ከትናንት እስከ ዛሬ ቀጣዩን ማየት ማስተሳሰር ያስፈልጋል። ጉብኝቱ እንዲሁ ዝም ብሎ አይዞህ በርታ የሚል ገስቸር ብቻ አይደለም ያለው። ኢትዮጵያ ወደ ቀይ ባህር ቀጠና ለመመለስ ጥረት እያደረገች ነው። አንድ ኢትዮጵያ የገጸ ምድርና የከርሰ ምድር የተፈጥሮ ሀብቷን አውጥታ ለብልጽግናዋ ለመሻገር ለማዋል ጥረት እያደረገች ነው። ሁለት ኢትዮጵያ ዜጋ ተኮር ጎረቤቶችን ያስቀደመ ዲፕሎማሲ እየተከተለች ነው። ያለን ውስን ካፒታል አለን። እሱን ውስን ካፒታል አስተባብረን ጉልበት በበቂ አለን፣ የተፈጥሮ ሀብት በበቂ አለን፣ መሬት አለን ሊታረስ የሚችል ውሃ አለን በመስኖ ሊለማ የሚችል በአንጻራዊነት ቢሆንም ምንም እንኳ በቂ ኢትዮጵያ ዝናብ የምታገኘው በተራሮች አካባቢ ቢሆንም ለመስኖ የሚለማው ደግሞ ሎውላንዱ ቢሆንም ይህንን አስተባብረን የውስጥ ልዩነቶቻችን እንደተጠበቁ ሆኖ ከግጭት ርቀን ግን ዜጎቻችንን ወደ ብልጽግና መንገድ ማምራት ይቻላል። በዚህ ረገድ የሚኒስትሮች ምክር ቤት እንግዲህ ሁለተኛው የገጸ ምድርና የከርሰ ምድር ሀብታችንን ተጠቅመን ወደ ብልጽግና እንጓዛለን ሲባል የሚኒስትሮች ምክር ቤት በ53ኛ መደበኛ ስብሰባው ታስታውሳላችሁ የካቲት 23 2018 የአድዋ ቀን በነበረው በተራ ቁጥር 5 ላይ የወሰነው ውሳኔ ወደ ማዕድን ዘርፍ የሚገቡ ባለሀብቶችን ፈቃድ እንዲሰጥ የማዕድን ሚኒስቴር ውሳኔ ያሳለፈበት ነው። ላንብበው፣ ማንበብ ስላለብኝ ማለት ነው። የምሰጣችሁ መረጃ አስተማማኝ መሆን ስላለበት ወይንም ተጨማሪ ማየት እንዲመጣ ምን ይላል? 53ኛ መደበኛ ሚኒስትሮች ምክር ቤት ስብሰባ ውሳኔዎችና የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባዎች በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፈዋል ይልና አምስተኛ በተጨማሪም ይላል የወርቅ ማዕድንና የብረት ማዕድን ፍቃድ ረቂቅ ስምምነት የወርቅ ማዕድንና የብረት ማዕድን ምርት ፍቃድ ረቂቅ ስምምነቶች ላይ ምክር ቤቱ ተወያይቷል። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሪ ግኝትን ከማሳደግ ለዜጎች የስራ ዕድል ከመፍጠር ለኢኮኖሚያችን አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ ተከትሎ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶች እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታ ሰጥቷል። በዚህ ውሳኔ መሰረት
ይህንን ውሳኔ ወስዶ የሚኒስትሮች ምክር ቤት 53ኛ መደበኛ ስብሰባ የካቲት 23 2018 ባደረገው ውሳኔ መሰረት ከዚህ እንደሚከተለው ለተለዩ የማዕድን አውጪዎች ፈቃድ ሰጥቷል። 3 ፈቃድ። አንደኛ የኢትዮጵያ ኢንቨስትመንት ሆልዲንግ ፖታሽ ምርት ለማምረት ፈቃድ ወስዷል። ሁለተኛ ZYTB DIM የሚባል የውጭ ሸር ሊኖረው በደንብ እናየዋለን። ኤኒዌይስ የብረት ማዕድን ፍቃድ ወስዷል፣ ብረት ለማልማት። ሶስተኛ ቤሮ ማይኒንግ የሚባል ካምፓኒ አሁንም የወርቅ ማዕድን ወርቅ ለማምረት ፍቃድ ወስዷል። እነዚህ ሶስቱ በኢንቨስትመንት ደረጃ ሶስቱ ፖታሽ ምርት፣ ብረት ማዕድን፣ ወርቅ ማዕድን፣ እነዚህ ሶስቱ ወይንም ኢትዮጵያ ኢንቨስትመንት ሆልዲንግ፣ ZYTB DIM እና ቤሮ ማይኒንግ $2 ቢሊዮን ኢንቨስት ያደርጋሉ። ይህ $2 ቢሊዮን ዶላር ሲያደርጉ ኢንቨስትመንቱ በራሱ ማዕድኑ በሚወጣባቸው አካባቢዎች በትንሹ ለ40,000 ሰዎች የቀጥታ የስራ ዕድል ይፈጥራሉ። ከዛስ እንግዲህ ደግሞ ሰርቪስ አለ። ሻይ ቡና የሚያቀርቡ ችርቻሮ ሱቅ የሚከፈቱ የፋይናንስ ተቋማት በዛ አካባቢ ይኖራሉ። የትራንስፖርት አገልግሎት የሚሰጡ የቤት ኪራይ ከተሞች ይፈጠራሉ በዛ አካባቢ፣ የጭነት አገልግሎት። ይህን እንግዲህ ኢንተግሬት ዘንድ ሁሉም ደግሞ ወደ ውጭ ነው የሚሄደው። የፖታሽ ምርትም የብረት ማዕድን ለሀገር ውስጥ የሚውለው እንደተጠበቀው ነው። የወርቅ ማዕድን ወደ ውጭ ነው የሚሄደው፣ የውጭ ምንዛሬን የሚያስቀራል። ይሄ ኢትዮጵያ ለመበልጸግ የምታደርገው አንድ ጥረት አካል ነው። ሌሎችም የሚመጡ ከጋዝ ምርትም ከነዳጅ ማጣሪያም ሰፋፊ ፈቃዶች የውጭም የሀገር ውስጥም አሉ ማለት ነው። ይህንን ይዘን እያንዳንዱን ፓተርኑ ማየት ይጠበቅብናል። ደጋግሜ ምንላችኋለሁኝ፣ ሁልጊዜ የህዋት ጉዳይ፣ የታጣቂዎች ጉዳይ፣ የሽፍቶችን ጉዳይ አጀንዳ ማድረግ አንደኛ ጊዜን ይበላል፣ ሁለተኛ ቀጠናውን፣ አህጉራዊውን፣ ዓለም አቀፋዊ ሁኔታውን ሳና እዚሁ እየተድበለበል እዚሁ እየተንከባለን ዓለም ጥሎን እንዲሄድ ያደርጋል። ግን እኔ ለዛ ነው ጠንካራ ደህንነት ተቋም ሊኖረን ይገባል። የሀገር ውስጥ ደህንነት እንቅስቃሴውን የሚያይ በዚህ ዝም ብሎ ጎጃም ውስጥ ሸዋዚ ከሰም እዚህ ወሎ ጎንደር ውስጥ የሚንከላወሱ ተራ ሽፍታን ሌባን እርስ በርስ ለምሳሌ እብናት ላይ ብትሄዱ ትናንት እርስ በርስ ማታ ሲገዳደሉ ነበር። የርዕዮተ ዓለም እንዳይመስላችሁ ጸባቸው። መንግስት ለአርሶ አደሩ ለማቅረብ የከዘነውን ማዳበሪያ ሸጡ፣ ዋጋ ጨምረው ነው የሸጡት። እንግዲህ አሁን ይመጡልሃል እነዚህ አናሎግ ተንታኞች። አሁን ከአንድ ወር በኋላ በዚህ አካባቢ ማዳበሪያ በርካሽ ሲሸጥ በጣም አዝናለሁ። አማራ ክልል ግን በጥፍ እየተሸጠ ነው ይለዋል። ያዙ፣ ይችን ቀን ይችን ሰዓት ያዙ። የሚናገሩት እነማን እንደሆነ ይታወቃሉ። እነዚህ አናሎግ የስኒ ጠንቋዮች ማለት ነው። እዚህ አካባቢ ወይ ወለጋ ወይ ጅባ ባሌ ማዳበሪያ በደንብ ተትረፍርፎ በርካሽ ዋጋ እየተሸጠ ሲሆን ይባላል። አማራ ክልል ግን አንደኛ ዋጋ በጥፍ እየተሸጠ ነው፣ ሁለተኛ ጊዜ ያለፈበት ማዳበሪያ ነው እየተሸጠ ያለው፣ ሶስተኛ በበቂ ምርት አልገባም፣ አራተኛ በኮንትሮባንድ እየተሸጠ ነው የሚል ጩኸት ያናፋሉ። ልቅሶ ሲኖር ነው የሚስቁት፣ ደም ሲፈስ ነው ውስጥ የሚጠጡት፣ አጥንት ሲከሰከስ ነው ስጋ የሚበሉት አጥንት የሚግጡት። የአማራ ህዝብ ዋይታ፣ ልቅሶ፣ ሞት፣ ስደት፣ እንግልት ለነዚህ ጥገኞች አናሎግ ፖለቲከኞች እንጀራ ነው፣ ዳቦ ነው፣ የቤት ኪራይ የሚከፈልበት ነው፣ ሞርጌጅ የምዘጋበት ነው፣ ቅንጡ መኪና የምትነዳበት። ለዚህ የሚሆን ተብሎ ይሰበሰባል ገንዘብ። ጥገኛ ጭፍን ብሔርተኛ አብሮ ያለቅሳል። የሚያለቅስ ግን ለማስመሰል ነው። የሚያገኘው ገንዘብ የሚኖረው ድሎት ደስታ ነው። የደስታ ሳቅ፣ የደስታ ሳቅ፣ የደስታ እንባ ነው የሚያለው ዘንድ እስቲ የሆነውን የምታውቁት ነው። ነፋስ መውጫ ያደረጉት እንደዛ ነው። የተከዘነን ማዳበሪያ በአርሶ አደሩ ላይ ከመንግስት ዋጋ ጨምረው ሸጡ። ጥሩ ሸጡ። ምን ታደርጋለህ እንግዲህ ከሸጡ እርስ በርስ ደግሞ በገንዘብ ክፍፍል እየተገዳደሩ የገንዘብ ክፍፍል እብናት የሆነ ያ የርዕዮተ ዓለም ጉዳይ፣ የሰርጎ ገብ ጉዳይ እንዲሁ ነው ወዘተረፈ ይልሃል። እና እንዳልኳችሁ ይመጣሉ እነዚህ አናሎጎች። ትክክል አይደለም
ማዳበሪያ የትም የሚሄድ አይደለም፣ የህዝብ ሀብት ነው፣ አትንኩ። ፖሊስ ጣቢያዎችን፣ ጤና ጣቢያዎችን፣ የመንግስት ተቋማት ማለት እናንተ ነገ መንግስት ከሆናችሁ የምታስተዳድሩት ነው፣ አትንኩ አይሉ። በጀግንነትና በወኔ ተፋልሞ ይህን እናደረገ ይላል። ጠላቶች ስለሆኑ ማህበራዊ ረፍት የመንሳት ተልዕኮ ስላላቸው። በነገራችን ላይ ሻዕቢያ ራሱ እንኳ በቀጥታ ቢመጣ የተለላኪዎችን ያህል ጥፋት አይፈጽምም። ለምን? ተለላኪ የበለጠ መለላኩን ለማሳየት ጀግና ጎበዝ ለመባል እልፍ ርቀት ይሄዳል እና ስለዚህ ጽንፈኞች፣ ስለ ሸኔ፣ ስለ ፋኖ፣ ስለ ህወሓት፣ ስለ ኦብነግ፣ ስለ ጉምዝ ታጣቂ ወዘተረፈ እንድናወራ ነው የሚፈልገው ሻዕቢያ። አጀንዳ እንድናረግ አይናችንን ከቀይ ባህር ቀጠና በ30 ኪሎ ሜትር ርቀት ላይ ድንበር ላይ እያየኸው ቀይ ባህርን እያየኸው ሲተላለፉ እያየህ ስለዚያ እንድታስብ አይደለም። የሆነ ምን ይልሃል ይመጣና ይጻፋል ራሱ ይሄ የሚባለው ከተማ አዲስ አበባ የሚባለው ወደ ኦሮሚያ ሊጠቃለል ነው ይላል። አጀንዳ መሆኑ ነው። ከዛስ ምንም ሰው አልነካው ሲል የሚሰማቸው ሲጠፋ ምን ይላሉ? ምንም ብታረገው ይህ ህዝብ እነሱ ቆራቸው አጀንዳውን ያመጡት አዲስ አበባ ወደ ኦሮሚያ ሊጠቃለል ነው አለ። ታትስ ፎልስ ነው። ይሄን ማለት አሁን እኔም ራሴ በጣም ሶሪ ለእናንተ እንዳዛመጥኩላቸው ቁጠሩ እናንተ። ኦኬ ዝም ስትለውስ ህዝቡ ወዳጄ የፈለገው አጀንዳ ብታመጣ አሁን አይሰማህም፣ አጀንዳው ብልጽግናን መጣል ብቻ ነው ይለህና ደግሞ የወደቀበትን አነሳው ራሱ አጀንዳውን ሰሚ ሲያጣ ደግሞ አሁንም ሌላ አጀንዳ እየቀየሩ ይመጣል። የጥፋት አጀንዳ፣ የውድመት አጀንዳ። ይህንን እያደረጉ ከኢትዮጵያ ብሔራዊ ጥቅም ከቀጠናው ከአህጉራዊ ከዓለም አቀፉ እንድንርቅ የማድረግ አዝማሚያ ነው። ዞሮ ዞሮ ግን ያው መቼስ ስለ ህወሓት እንግዲህ ማውራት አለብን። ወሳኝ የሆኑ አሁናዊ መረጃዎችን ልስጣችሁ። መቀሌ ላይ ከፍተኛ ውጥረት አለ። አሁን በሰዓት ከፍተኛ ውጥረት። አንደኛው ደጀን ፕሬዝዳንት ጽህፈት ቤት ስብሰባ አለ ወጥሯል። ሁለተኛው ደግሞ ህወሓት ጽህፈት ቤት ወይንም ሐውልት የሚባለው የሰማዕታት ሐውልት ደግሞ ከፍተኛ ስብሰባ እየተደረገ የሰራዊቱን አዛዦች፣ የአርሚ አዛዦችን፣ የግንባር አዛዦችን፣ ታዋቂ የሚባሉ ሰዎችን ስልክ እየደወሉ እነሱም እየደወሉ አቤቱታ የሚያቀርባሉ። ሰፋፊ ውይይቶች እየተደረጉ ነው። እንግዲህ አንዳንድ የሚደርሰኝን መረጃ ያው with a great excuse እንዳለ ለእናንተ አቀርብና እናንተ ግን እንድትገመግሙ። አንዳንድ የሚሰጣቸው መረጃ በራሱ ለምሳሌ እኔ አሁን አንድ መረጃ የሰጠኝ ወዳጄ ጀነራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ነው። ከጊዜያዊ አስተዳደሩ ጎን ነው፣ ከሌተናል ጀነራል ታደሰ ወረደ ጎን ነው አለኝ። ኦኬ ከሌተናል ጀነራል ታደሰ ወረደ ጎን ከሆነ ታዲያ እንዋጋ በለው የሚል ጅብ በማያውቁት ሀገር ሂዶ ቆርበት አንጥፉልኝ ይላል አርሚ ሰባ ወዘተረፈ የሚል መግለጫ ማውጣት እንዴት አስፈለገ ስለው ነው። እዛ ውስጥ ያሉማ የተለያዩ ለምሳሌ ያንን ማኔጅ የሚያደርገው የትግራይ ክልል ጸጥታ ቢሮን ሰላምና ጸጥታ ቢሮን ፒያሩ የነፈትለወርቅ የነደብረ ጽዮን ወገን ሊሆን ይችላል። እንደዛ አይደለም። ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ከጀነራል ታደሰ ወረደ ጎን ነው። ይህንን አንድ መረጃ አገኙ። ከዛ ባለፈ የአርሚ 13 አዛዥ ጸጋዬ ማርክስና ኮሎኔል ነው ኮሎኔል ጸጋዬ ማርክስና የአርሚ 11 አዛዥ ፍስሐ ኪዳኑ አሁንም ከጀነራል ታደሰ ወረደ ጎን ናቸው የሚል መረጃ ደረሰ። እንዴ ከዛ አንደኛው በደንብ ጋት ሚዲያን የሚከታተል ኖ ከወራት በፊት እኮ ከ3 ወር በፊት ታሳስ ጥር የካቲት ያ ታሳስ 19 እንኳን ተነበርክ መረጃ የሰጠህን ታሳስ 19 2018 ሽሬ በነበረ ስብሰባ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ መሪ በጠራው ስብሰባ ላይ እነዚህ ሁለት ሰዎች ኮሎኔል ጸጋዬ ማርክስ እና ጀነራል ፍስሐ ኪዳኑ በቅደም ተከተል የአርሚ 13 እና የአርሚ 11 እኮ ስብሰባ ጥሰው ወጥተዋል ብለህን ነበር። ዛሬ እንዴት አብረው ከሌተናል ጀነራል ታደሰ ወረደ ጎን ሊሰለፉ ቻሉ? ይህንንም እናገጣጥመው እንደ ፓተርኑ ማየት ስላለብን። ከዛ ባለፈ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የሚሊተሪ ኮማንዶ የሚሊተሪ ካውንስል የሚባለው ዘመቻ መምሪያ ናቸው።
ጀነራል ማሾ በየነ የሚሊተሪ ኮማንዱ ስለላ የመረጃና ደህንነት ናቸው። አስቀድሜ ኮሎኔል ጸጋዬ ማርክስ የአርሚ 13 አዛዥ ብያቸዋለሁ። ኮሎኔል ዋልታ መኮንን፣ ኮሎኔል ትንሳኤ ብርሃን፣ ወዲ ብርሃን የሚባሉት የአርሚ 43 አዛዥ፣ ጀነራል ፍስሐ በየነ ወይንም ወርቃይኑ ወርቃማ መነጽር ስለሚያደርግ ነው ብለውኛል። የአርሚ 11 አዛዥ ያ ፍስሐ ፍስሐ ኪዳንና ፍስሐ በየነ ይለያያሉ። ኮሎኔል ማሾ ገብረ ሚካኤል የአርሚ 15 ጊዜያዊ አዛዥ ነው። አርሚ 15ን ማን ነበር የሚመራው? አሁን አዲስ አበባ የመጡት ጀነራል ጉሽ ገብረ ነበር የሚመሩት። ጀነራል ጉሽ ገብረ ሲለቁ የአርሚ 15 በመሆን ኮሎኔል ማሾ ገብረ ሚካኤል እና ሌሎችም እነተወልደ እምብብ እነኚህ በሙሉ ከሌትናል ጀነራል ታደሰ ወረደ ጎን ወይም ከጊዜያዊ አስተዳደሩ ጎን ናቸው። ወራስ የሻቢያ ወታደራዊ አዛዦች የሻቢያ የስለላ ቡድን አባላት በመቀሌ፣ በአዲግራት፣ በሐውዜን እነዚህ በሙሉ በሚንቀሳቀሱባቸው በዛላምበሳ ያለው ከ10 በላይ አርሚ በሙሉ ከህዋት ጎን ነው። እንዲያውም ትናንት ምን ሲሉ ነበር የሻቢያ ገጾች? ትግራይ ከዚህ በኋላ በቃት በጊዜያዊ አስተዳደር መመራት ሲሉ ነበር። እና በዛ ውስጥ ዶክተር ደብረጽዮን እነ ፈትለወርቅን ተተኪ ይሆናል የተባለው አቶ አማኑኤልን ያኔ በጣም ደጋግሜ በታሪክ ፊትም የምነግራቸው አሁን አማኑኤል ፕሬዚዳንት ቢያረጉት ዛሬ ለምሳሌ ስንት ቀን ነው ብያቸዋለሁ? 4 ነው። 26 ቀን ነው የቀረው። ቢራዘም እኮ ለሌተናል ጀነራል ታደሰ ወረደ 6 ወር ነው የሚራዘምና ቢሆንም እንኳን ባይሆን ሌላ ጉዳይ ነው። በዚህ ውስጥ ምን ይፈጠራል በቀጣይ 26 ቀን እሱን እንተው እና ልክ በ30 እኮ የፕሪቶሪያ ስምምነት ተጥሷል፣ አብቅቷል። ተኩሰው የሆነ ቦታ ላይ ዶክተር ደብረጽዮን ሊመጣ ነው። ለምንድን ነው በዚህ ደረጃ መለላክ የፈለገው? አንዳንዶች የተለያየ የሚጽፉት የተለያየ መረጃ የሚያደርሱኝ አለ። ጀነራል ምግበይ ኃይለ ወርቅ አዝማች በሚሊተሪ ኮማንድ ውስጥ ሚሊተሪ ካውንስል በሚባለው ስልጠና መምሪያ ነው። ሜጀር ጀነራል ብርሃነ ነጋሽ ወዲ መድህን የአርሚ 70 አዛዥ የነበረ ነው። የዚህ ሱዳን ላይ ያለው ገሚሱ አሁን አዋሽ አርባ ለታድሶ ወይንም ለዲሞቢላይዜሽን የገባው ማለት ነው። እንግዲህ ከፈትለወርቅ ባለቤት ጋር በመሆን የኃይለ ሊባኖስ ጋር ፈትለወርቅ ገብረ እግዚአብሔር የሞንጆርኖ ባለቤት ጋር በመሆን ከኃይለ ሊባኖስ ጋር በመሆን ትጥቅ ገዝተንበታል። ለስንቅ ውሏል። ለሳተላይት እና ለኮሙኒኬሽን አውለነዋል። የሬዲዮ መገናኛ ገዝተንበታል። ለውጭ ላሉ የሚዲያ ባለሙያዎች ተከፍሏል። አንዳንድ የማይወራዱ ነገሮች ፈጽመናል በሚል መህተ ወይንም ለትግሉ ለሬዚስታንስ በሚል የተሰበሰበን $225 ሚሊዮን በላይ አርጎ የበላ ሰው ነው። ብርጋዴር ጀነራል አብርሃ ተስፋዬ ድንኩል በአፋር ግንባር ጦር ሲመራ የነበረ ነው። በተንታ ወረይሉ አጣዬ ድረስ የነበረውን ታጣቂ እየመራ በተለይ ከነ ኮሎኔል ዋልታ መኮንንና ከነ ኮሎኔል አፈራ አሰፋ ጋር የነበረ ነው። ከፍተኛ የሆነ ውድመት እንዲደርስ ሲሰራ የነበረ ነው። ብርጋዴር ጀነራል አብርሃ ተስፋዬ አለበት ማለት ነው። ሶሪ ብርጋዴር ጀነራል አብርሃ ተስፋዬ ወይም ድንኩል አለበት። ብርጋዴር ጀነራል አብርሃ ተስፋዬ አሁን ጀነራል ምግበይ ኃይለን ተክቶ የምዕራብ ግንባር አዛዥ ሆኗል። ብርጋዴር ጀነራል ወልደ ጊዮርጊስ ተላይ ወይም ሸሪፎ ተብሎ የሚጠራው የአርሚ 33 አዛዥ ነው። ታስታውሱ ከሆነ ከተወሰኑ ወራት በፊት ይሄ ደጓራያ አካባቢ ጥቃት ከፍተው ያን ብቻም አይደለም ከአርሚ 43 አዛዥ ኮሎኔል ትንሳኤ ብርሃን ጋራ ስልክ ተደዋውለው ሌሊት እኮ ተነስተን የት ነው የምትሄዱ እያል ስንቀጠቅጣቸው አደር። ሰልፍ ሊወጣ የነበረውን ስንቀጠቅጠው አርፎ ጸጥ ብሏል። ደግ አረጋችሁ ሲል የነበረው በስልክ ልውውጡ ማለት ነው። በፌስቡክ ገጻችን አጋርተናችሁ ነበረ። ጀነራል ዘነበ ክፍላይ እንግዲህ ጀነራል ዘነበ ክፍላይ ማለት ኢትዮጵያን ወክሎ በዓለም አቀፍ ሰላም ማስከበር ላይ የተሰማራ በመከላከያ ውስጥ የአርሚ 15 23 31 አዛዥ የነበረ ሰሜን ግንባር ሲጠቃ ዋነኛ አስተባባሪ የነበረ ሰው ነው። ይህ ሰው እንግዲህ አርሚ 31 የሚባል አቋቁሞ ከተቋቋመው አዛዥ የነበረ ሰው ነው። አሁን የአርሚ 31 አዛዥ ብቻም ሳይሆን
የሰሜን ምስራቅ ግንባር ያን ያህል ሰሜን ምስራቅ ግንባር ያው ይሄ አፋርን ታሳቢ ያደረገ ነው። ይሄ ሚሌን ወይም የጅቡቲ መስመርን የመቁረጥ ተልዕኮ የተሰጠው ማለት ነው። እንግዲህ በቀጣይ ጦርነት ሲከፍቱ የዛ አዛዥ ነው። እነኚህ በሙሉ የሻዕቢያ ህዋት እና ተላላኪዎቻቸው የፋኖ የአፋብን የኦነግ ሸኔ የአርዱፍ የአፋር ሪቮሉሽነሪ ዩኒት ዲሞክራቲክ ፍሮንት እነዚህ ተወካዮች ሰዎችንም ነግረውናል። ግን ከሌ የሚለው ያን ያህል ከደብረ ጽዮን ጋር ዛሬ ስብሰባ እንዳለ ነው እየተነገረ ያለው። በየአካባቢው ያለው ግጭት እንዲያፋፍሙ፣ ግጭት እንዲቀጥሉ፣ የሃይማኖት ግጭትም የኢኮኖሚክ ሳቦታጅም እንዲያነሱ እና አይቀሬ ለሆነው ጦርነት ዝግጁ እንዲሆኑ አቅጣጫዎች እየተቀመጠ ነው። ሰዎችን እያሰሩ ነው መቀሌ ላይ። ለምሳሌ የሳልሳይ ወያኔ ምንድን ነው ስሙ ሸዊት ውዳሴ የሚባል ልጅ በባለፈው ዶክተር አብይ በትግረኛ ኢንተርቪው ማድረጋቸውን ተከትሎ በትግረኛ ኢንተርቪው አረክ አላረክ ምን ትርጉም አለው ወዘተረፉ ሲል የነበረ ልጅ የሮማናት ሚዲያ የሚባል የሳልሳይ ወያኔ አባል የሆነ ልጅ ዛሬ በ5 ሰዓት ተኩል አካባቢ መታሰሩን ኦፍኮርስ ሌሎችም ኬስቴል ቱርኖቬል እየጠቀሱ ነው። ይፈታ እያሉ ነው። አቶ ጌታቸው ረዳም ፍቱት አይነት የሚል ጽሑፍ ጽፈዋል። ያ እንግዲህ ያው ዝሮ ማንም ሰው ሀሳቡን በመግለጹ መታሰር የለበትም በሚለው ምንም ለንግግር የሚበቃ አይደለም። ግን እስር ተጠናክሮ ይቀጥላል። አሁን ይታሰራሉ በሚል በዝርዝር የሚልኩልኝ ሰዎች ሲታይ አሁን አሳሪው ህዋት አሳሪ ነው። እንደ ህዋት ገምግመው ግለሰቦችን በተለያየ መልኩ ሚስጥራችንን አጋልጠዋል ወይም እኛን አይወደንም የሚሉትን ግለሰቦች ያሳስራሉ። የቲዲኤፍ ጀነራሎች እንዲታሰሩላቸው የሚፈልጉት የስም ዝርዝር ይዘዋል። ይህንን ግርግር ተጠቅመው ደግሞ መጠቃቀት አለ። ከፍተኛ ፍርሃት የሰፈነበት ሁኔታ ነው ያለው። እያንዳንዱ እየተከታተልን ተጨማሪ መረጃ ወደ እናንተ እናመጣለን። የመካከለኛው ምስራቅን በተመለከተ እንግዲህ ጥቃቶች አሁንም የቀጠሉበት ሁኔታ ነው ያለው። ትናንት ላይ ነዳጅ የሚቀዳ ቴሲ 135 በአየር ላይ ነዳጅ የሚቀዳ ለተዋጊ ጀቶች ለትራንስፖርት ለአሜሪካ ኤርፎርስ የሚቀዳ ወድቋል። 4 ሰዎች የአየር ኃይል አባላት መሞታቸው ነው። ኦፍኮርስ የአሜሪካ ማዕከላዊ ሴንትራል ኮማንድ ሴንትኮም አረጋግጧል። ማንነታቸውን ከ24 ሰዓት በኋላ እንገልጻለን የሚል አለ። በመግቢያም እንደነገርኳችሁ ነገ 2 ሳምንት ይሞላዋል። ዶናልድ ትራምፕም በባለፉት 47 ዓመታት ሲገድሉን ነበረ። አሁን ግን እኔ 47ኛው አሜሪካ ፕሬዝዳንት ሆኜ መሪውን ጨምሬ እየገደልኳቸው ነው። ዛሬ ከባድ ጥቃት ይኖራል ብለዋል። እንግዲህ የተወናበደ ነገር ነው። ታርጌት የሚደረግ ነገር ጨርሰናል ይላሉ። መልሰን ደግሞ ከባድ ጥቃት እናደርጋለን ከተባለ እንግዲህ ጥቃቱ የሚሆን ኦይል ኢንፍራስትራክቸር እና የሲቪል መሰረተ ልማት ኢንዱስትሪዎች ላይ ሊሆን ይችላል ማለት ነው። ቢኮዝ የሚሊተሪ ታርጌትን አዳክመን ጨርሰናል። ኤርፎርስ የላቸውም፣ ኔቪ የላቸውም። ሚሊተሪ ኮማንዶችን የባለስቲክ ሚሳይል ካፓቢሊታቸውን ቀንሰናል ከተባለ ወደ ሲቪል ኢንፍራስትራክቸር ሊሄድ ይችላል። ምናልባት የኢነርጂ መሰረተ ልማቶችን የኃይል ኤሌክትሪክ መሰረተ ልማቶች ላይ ጥቃት ሊፈጸም ይችላል ነው። ይፈጸማል እያልኩ አይደለም። እንግዲህ ሞጅተባ ሐሚኒ አያቶላ ሞጅተባ ሐሚኒ የአያቶላ አሊ ሐሚኒ ልጅም የጥቃት ምንድነው ለጥቃት አንድ ሊጋለጡ የሚችሉ ናቸው። ቤንጃሚን ኔታንያሁ እኔ ለሳቸው ላይፍ ኢንሹራንስ አልገባም፣ ያው ላይፍ ኢንሹራንስ ምን እንደሆነ ታውቃላችሁ፣ ልገባ አልችልም ብለዋል። ይህንን የ4 የኤርፎርስ የአየር ኃይል አባላት የሞቱበትን የጥቃት የፈጸምነው እኔ ነኝ ብለዋል። ማን? በኢራን የሚደገፈው የኢራቅ ሚሊሻ። ስለዚህ ምን እየሆነ ነው ማለት ነው? ቀጥሎ የየመኑ ሀውቲም ወደ ኦፕሬሽን ሊገባ ይችላል። ኢፓቬል መንደር። ይሄ ከሆነ ኢትዮጵያ ምንድን ነው የምታደርገው? አጣጥፋ ነው የምታየው ወይንስ ክቡር ጠቅላይ ሚኒስትሩ ሐዋሳ በነበረው ንግግራቸው እንዳሉት ዝግጅታችን ከሶማሌ እስከ ምጽዋ ነው ላሉት ይሄ ምን ይሆናል? በዛ ወቅት የገልፍ ተዋሳኙ በቀይ ባህር ላይ ኢንተረስት ያላቸው ሀገራት ቀጠናዊ ሀያላን ወይም የቀጠናዊ ፍላጎት ያላቸው ምን አይነት መልስ ይኖራቸዋል ወዘተረፈ የሚለውን ጉዳይ በተከታታይ መረጃ ማስረጃ የእናንተን ግብረ መልስ እያካተትን የምንሄድበት የምንተነተን ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየት አካፍሉ፣ ጋት ሚዲያን ደግፉ። በሱፐር ታንክስ
አሁን አንዳንዴ ደግሞ ትዕዛዝ ነው፣ ድጋፍ ያስፈልገናል። ቴንኪው